የኔ ሙያ ሰዓሊ ነኝ። የስዕል መምህር ነኝ። አስተምራለሁ ታዳጊዎችን። ዛሬ እንግዲህ የምንገኘው በኃይሌ ግራንድ የ60 ዓመት ጉዳተኞች አብረን ለትውልድ የሚል መጽሐፍ ምርቃት ላይ ነው የምንገኘው። እንግዲህ ይህ መጽሐፍ እጅግ በጣም በሀገራችን በትልልቅ ሙያ ውስጥ ያሉ በመንግስት ኃላፊነት፣ በሕክምናው፣ በመምህርነት እንዲሁም ደግሞ በየትኛው መንገድ ትልልቅ ድርሻቸውን እየተወጡ ያሉ አካል ጉዳተኞች መጽሐፍ ነው ዛሬ እንግዲህ የተመረቀው። በዚህ መጽሐፍ እንግዲህ ሀገርን እንዲሁም ደግሞ ማህበረሰቡን በተለያየ መንገድ ደግሞ አካል ጉዳተኞች መልካም የሆነ ቤተሰብ ከገጠማቸው፣ መልካም የሆነ ማህበረሰብ እንዲሁም ደግሞ አገር መልካም የሆነ አገር ከገጠማቸው ሀገራቸውን መጥቀም የማይችሉ ወገኖቻቸውን ማገዝ የማይችሉ በየትኛው መንገድ ደግሞ ስኬታማና ውጤት አምጪ ሊሆን የማይችሉበት ምንም መንገድ የለም የሚል መልእክት አለው ይህ መጽሐፍ። ሁላችሁም አብረን ለትውልድ መጽሐፍን እንድታገኙ ደግሞ እጅግ በጣም እንድታደንቁ እጅግ በጣም እንደሚቻል ማህበረሰቡን እንድታስተምሩ በተለይ አካል ጉዳተኛ ቤተሰብ ያላችሁ ደግሞ ልጆቻችሁ በአግባቡ እኩል ከሌሎች ልጆቻችሁ ጋር ፍቅር፣ እኩል የትምህርት ዕድል፣ እኩል የሆነ የትኛውን ነገር አስተዋጽኦ ብታደርጉ ሀገር የሚመራ አካል ጉዳተኛ ለሀገር እንደምትሰጡ ተስፋ አደርጋለሁ። አመሰግናለሁ። ምናልባት ይሄ መጽሐፍ ምንድን ነው ምክንያቱ? የታተመበት ዋናው ምክንያቱ ምንድን ነው? ዋናው ምክንያቱ እንግዲህ ትልቁ ነገር ለሀገር ድርሻችንን ለመወጣት ሀገርን ለማስተማር አካል ጉዳተኝነት የእግር ጉዳይ አለ፣ የአስተሳሰብ ብልሹነት ጉዳይ ነው። ስለዚህ የእግር ጉዳይ እንዳልሆነ የአስተሳሰብ ብልሹነት እንደሆነ ስለዚህ አስተሳሰባችን በልጽግ አስተሳሰባችን እንጂ ይሄ ተጽናፈተኞች መጽሐፍ በተለያየ መንገድ የሀገር አመራር ላይ ጋዜጠኞች፣ ዶክተሮች፣ የህግ ባለሙያዎች ሀገራችን እጅግ በጣም ሀገራቸውን የሚወዱ 35 ዓመት በጋዜጠኝነት በመምህርነት እንዲሁም ደግሞ በተለያየ ሙያ ሀገራቸውን እየጠቀሙ ያሉ ጉዳተኞች አሉ። ስለዚህ ጉዳተኞችን አስተምሩ፣ በትክክል ይሄኛውን መጽሐፍ እንድታገኙ እንዲሁም ደግሞ ሀገራችሁ ባላችሁበት ደግሞ እንድትጠቅሙ። ሌላው በጣም የገረመኝ ነገር የሻለቃ ኃይሌ ገብረስላሴ ስዕል ደግሞ ተገኝቷል እና እሱ ስዕል በተመለከተ እስኪ ለተመልካቾቻችን አካፊ። እንግዲህ ሻለቃ ኃይሌ ገብረስላሴ ይህንን ስዕል የሳለው ዓለም የስነ ጥበብ ማዕከል ያለንን ብቻ አይደለም የሌለንን ነገር መስጠት እንችላለን የሚል መልእክት እሳቤ በማድረግ ነው ኃይሌ ገብረስላሴ ስዕል የሳለው። እንግዲህ ለዓለም የስነ ጥበብ ማዕከል በተለይ ደግሞ ለታዳጊዎች ከ4 ዓመት ጀምሮ ስዕል ለሚሰለጥኑ ለነሱ ለማዕከሉ ነው ስጦታ የሰጠው ኃይሌ ገብረስላሴ ይህን ስዕል። እንግዲህ በቅርቡ የምናዘጋጀው የአርት ኤግዚቢሽን አለ። እዛ ኤግዚቢሽን ላይ ለኤግዚቢሽን የሚቀርብና ለብዙዎች ደግሞ የሚተላለፍ ስራ ነው የሰራው። ዛሬ እንግዲህ ይዘን የመጣ ነው የዛሬ 13 ዓመት ነው። እንግዲህ ሻለቃ ኃይሌ እንግዲህ ያስታውሰዋል አያስታውሰውም አላውቅም። እንግዲህ ዛሬ የእሱን ስዕል ይዘን መተን ሰርፕራይዝ አደረግሽው። ሰርፕራይዝ አድርገነዋል። በጣም ደስ ብሎናል። ኃይሌ እንወድሃለን፣ እናመሰግናለን። አብረን ስላለህ ማለት እንወዳለን። አመሰግናለሁ። የመጨረሻ ለኢትዮጵያውያን በተለይ ደግሞ ውጭ የሚገኙ ተመልካቾቻችን አሉና የምታስተላልፉ መልእክት? እንግዲህ ሁሉም የሀገሬ ሰዎች በውጭ የምትገኙ በሀገር ውስጥ የምትገኙ እጅግ በጣም ለሀገራችን መልካም ለሀገራችን የሚል ሀገር የለንም። ግድ የላቸው ለሀገራችን መልካም በመልካም ስምና እንኑር። የትኛውም የተበላሸውን ነገር እናቅና። በዚህ መንገድ አሁን ምንድን እያደረግን ያለ ነው? እንግዲህ ተጽዕኖ ያመጣ ከጉዳተኛ ወጥቶ ማህበረሰቡ እንወድሃለን እያለ በደንብ ይቻላል እያለ ነው። ስለዚህ እንችላለን። አብረን እንሁን። አብረን ለትውልድ ያለንን ነገር እናካፍል፣ ያለንን እውቀት እናካፍል። ሀገራችንን
መስራት የሚል መልእክት ያለኝ። አመሰግናለሁ። Thank you። ያው እንደኔ ሻለቃ አትሌት ኃይሌ ገብረስላሴ ሳህለወሰን ለማየት የጓጓ እስኪ ሞቅ ያለ ሞራል ስጡልኝ። በእውነት እኔ ከ13 ዓመት በፊት በሻለቃ አትሌት ኃይሌ ገብረስላሴ የተሳለ ስዕል የራስ ለራስ ሲሰጥ ማለት ነውና እንዴ ወይ እቺ ምናልባት ሻለቃ ኃይሌ ገብረስላሴ ሊያስታውስ ይችላል። ስዕል መሳሉን ብላ አርቲስት አለም ጌታቸው ነግራናለችና ምናልባት ያኔ ሲስል የዚህን ስዕል ትርጉም ተናግሮ ነበርና ትንሽ ነገር ብታብራሪልን ስለሱ። ኤግዚቢሽን ላይ ነው ገለጻ ማደርገው ብሎናል። ስሪ ኤነርጂ ነው የሚለው የኃይሌ ስዕል ርዕስ እዚህ ጋር ጽፎታል። ያው ፊርማው አለ። ይሄ ስዕል እንግዲህ እንደነገርናችሁ ከ13 ዓመት በፊት በኃይሌ ገብረስላሴ የተሳለ ስዕል ነው። ምንድን ነው የሚያመለክተን? ይህን የሚያመለክተን ምንድን ነው? እማንችለው ነገር የለም። በቃ ሁሉንም እንችላለን። አንችልም የምንለው ነገር ምንም ነገር የለም የሚል መልእክት ነው ያለው። ኃይሌ ገብረስላሴ እንግዲህ አርት ሙያው አይደለም። በርካታ ተጽዕኖ ያመጡ አካል ጉዳተኞች አርት ኤግዚቢሽን ላይ ሀሳባቸውን በስዕል በጣም ቱባ የሆነ ሀሳብ ሰርተዋል፣ አቅርበዋል። በርካቶቹ ሰዓሊዎች አይደሉም እንደነገርኳቸው። ነገር ግን በቃ አንችልም፣ ለበጎነት፣ ለመልካምነት፣ ለሀገራችን፣ ለቤተሰቦቻችን፣ ለወገኖቻችን ቢሆን የማንችለው ነገር የለም። እንችላለን። በየትኛው መንገድ ለመገኘት አብረን ለመሆን የትኛውን ማህበረሰብ ለማገልገል በበጎ ፍቃድ በመልካም ልብ ለመስራት ምንም ነገር የማንችለው ነገር የለም፣ እንችላለን ብሏል። የምንወደው የሀገራችን ትልቅ ወዳጅ እንዲሁም ደግሞ በጣም ትልቅ የሚደነቅ የሀገራችን አይከን ነው ኃይሌ ገብረስላሴ። እናመሰግናለን፣ እንወድሃለን። አቶ ምሻውን በጣም እናመሰግናለን። ሰራተኞቹ